እንግዲህ ቲክታክ ላይ አንድ ቪዲዮ ሲዘዋወር የነበረ ቪዲዮ ነበረ ማለት ነው። በተለይ የመዳም ቅመሞችን ያጠነጠነ ቪዲዮ ስለሆነ እጅግ በርካታዎች ሲዘዋወር አይቼዋለሁ ማለት ነው። ነገር ግን እኔ ቪዲዮ መስራት አልቻልኩኝም ያው በቲክታክ እንኳን ያው ትንሽ ተበጠራርቄያለሁ ማለት ነው። ነገር ግን በዩቲዩብ አልሰራውም። ያው ታውቃላችሁ አያዳርስም አንዱን ከአንዱ ስትሉ አንዱን ከአንዱ ግን እስኪ እኔም አንድ ሶስት አራት ቃላት ወርወር ላድርግ ብዬ መጥቼላችኋለሁ ዛሬ እንግዲህ በዩቲዩብ በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። እና ሰብስክራይብ ስለምታደርጉ እጅግ በጣም እናመሰግናለን ማለት ነው። ስለዚህ እንግዲህ ስለ አንዳንድ ስለ ቲክታክ ጦሮተኞች የተመለከተ ርዕስ እናወራለን ማለት ነው። እንግዲህ ባይ ዘ ዌይ ከመግቢያዬ ላይ እንዳያችሁት ወይንም ከታምሌል ላይ እንዳያችሁት ያው ሰው ቪዲዮ አላመጣም ኮፒራይት እየላከብኝ ስለሆነ ማለት ነው። ታምሌሉን አይታችሁ ተረድታላችሁ ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ከዚህ ከምስሉ ላይ የምትመለከቷት እቺ ቅድስት ትባላለች። ቅድስት እንግዲህ እንደማንኛውም ስደተኛ ያው በባህር ነው የመጣችው። በባህር መታ እንግዲህ እንደኛ ወይንም እንደ ጀግኖች እንደ ጎበዞች እንደ መዳም ቅመሞች አንገቷን ደፍታ አይደለም መዳም ቤት የምትሰራው ማለት ነው። እንግዲህ እሱም አልበቃ ብሏት እንግዲህ ቤተሰቡን እጅግ በጣም የሚያሳፍር ቪዲዮ የሚያሳፍር ነገሮችን ተናግራ በጣም ብዙዎችን አስቆጥቷቸዋል ማለት ነው። እሱ ምንድነው? እንደው ደህና ሰው ቢሰድበን እኛ ችግር የለውም ነበር የሚሰራ ሰው አንገቱን ደፍቶ መዳም ቤት የሚሰራ ሰው ቢሰድበን እኛ አይቆጨንም ነበረ። ግን ቲክቶክ ላይ ተቀምጦ አንድ አበባ ሲል የሚውል ሰው ስለተናገረን እኛ በጣም ስለተሰማን ሁላችንም ሀሳብ አስተያየት ሰጥተናል ማለት ነው። ይቺ ልጅ እንግዲህ ምንድነው ያው ከሳውዲ አረቢያ ኢሜን 8 አመት ምናምን ይመስለኛል የተቀመጠችው ከ8 አመት እንግዲህ አላቅም ተይዛ ነው ምናምን ምናምን የሚሉ ወሬዎችን ሰምተናል ማለት ነው። እንግዲህ ሸገር 40 ሺህ ብር ነው የተከራየሁት ቤት እያለች ስትበጠረቅ ነበረ ማለት ነው። የሰው ወርቅ አያደምቅ ይላል የሀገሬ ሰው ሲተርት እና የሰው ነው ማለት ነው። እንግዲህ ልጅም አላት እና ይቺ ልጅ 40 ሺህ ብር መከራየት ነው የሚቀላት ወይስ የራሷ? እኔ በነገራችን ላይ አንዳንዴ የምናወራውን ለምን እንደማናውቅ አላውቅም። ግን ትናንትና ሄደ 3 ወር ሳይሞላት እኮ ነው አስባችሁታል? እንደዚህ ስትጎር ምናልባት ነገ ደግሞ እያለቃቀሰች ልትመጣብን ትችላለች። እንግዲህ አነስ ካለች ከተማ የራሷን ቢያንስ ለሷ ባይሆን ለልጇ እንኳን ጥሪት እንደመያዝ ጭራሹኑ እኔ አረብ ሀገር የሄድኩት የጭቃ ቤት አልሰራም እያለች እንግዲህ ቤተሰቧን ብዙዎችን አስቆጥቷል ማለት ነው። እንግዲህ የጭቃ ቤትም የሚሰራ በነገራችን ላይ ጀግና ነው። የጭቃ ቤትም የሚሰራ እየሰራ ጎበዝ ከመዳም ቤት አንገቱን ደፍቶ የሰራ እንጂ ቲክቶክ ላይ አንድ አበባ ሲል የሚውል አይደለም። ከዛ ባሻገር የነሱ ኑሮ በነገራችን ላይ እዚህ ቲክታክ ላይ አንዳንዴ እኔ በቅርብ ነው በነገራችን ላይ ሄድኩት ለምን ሄድኩ ሁሉ እያልኩኝ ራሴን እንትን እለዋለሁ። ማርያምን በጣም ባለጌ ናቸው። ወርዶ ነው የሚሰሩት ምናምን ጡታቸውን ቂጣቸውን ለባንጋሊ እያሳዩ ሻወር ይወስዳሉ በፓንት ምናምን በጡት ማሳዣ እና እንደዚህ ሆኖ ያገኙትን ብር እንትን እያሉ ታዲያ እኛን በምን ሞራናቸው ነው የጭቃ ቤት ግዙ የጭቃ ቤት ገለመሌ እያሉ አፋቸውን የሚከፍቱት? ጎበዝ ይሄ ያናድዳል። እውነቴን ነው የምላችሁ በጣም ነው የሚያስጠላ። በዚህ ልክ እንዴት ውርደት መዋረድ ማለት ነው። የምር በጣም እኔ የተናደድኩት አስባችሁታል? ጭቃ ቤት ስንት ብር እንደሆነ አታውቅም። ሰገጤ ማለት ነው። ሰገጤ ስጋጭ ጭቃ ቤት አሁን ለመግዛት ራሱ ማርያምን ወንድነት ያስጠይቃል እንዴ! ጭቃ ቤት ስለምን አባሽ ነው ጭቃ ቤት የምታወሪው አንቺ እንኩሮ ማለት ነው። እዚህ ተቀምጣችሁ የቲክቶክ ጥሮተኛም እኮ ሰለቸን አሁንማ መረረን የምር ቲክቶክ ላይ ለመሄድ መረረን። አንድ አበባ ይላሉ። ከዛ ደግሞ ታብ አልኩ እጃችን ራሱ አመምን እኮ የነሱን ታብታብ የሚያደርጉና እኛ የመዳም ቅመሞች እነሱን ታብታብ እያደረግን ከዛ ባሻገር ደግሞ የጭቃ ቤት ብሎ ማለት አሁን ምን ይሉታል ማለት ነው። እናንተ ምድር አሽኮለሌ ሁላ ማለት ነው። እንዴ አንዳንዴ እኮ እንደው ሳትፈልጉ ተሳዳቢ ያድርጓቸው ሳትፈልጉ እንዴ የጭቃ ቤት የሚሰሩት እኮ ጀግናዎች እኮ ናቸው ጎበዞች። የጭቃ ቤት በነገራችን ላይ የሚሰሩ ልጆች ለአባታቸው ለቤተሰቦቻቸው ለልጅ ለተለያየ ነገር መከታ የሆኑ ሰዎች ናቸው። የጭቃ ቤት የሚሰሩትም ሰው እሱም ስለማያደርሳቸው ለምሳሌ አሁን እሷ ቤት አልሰራችም ለቤተሰቦቿ እኔ አባቴ አረብ ሀገር ሳልመጣ ነው ቆርቆሮ ቤት የሰራ እያለኝ ማለት ነው። አሁን የጅብድ አድርገው ማለት ምን ችግር አለው? አታሰሪለትም ሁለተኛ አንቺ የሰገጥሽ ስገጥ ማለት ነው። እኔ በጣም ነው ያነደደችኝ እውነት ለመናገር ከምር አስባችሁታል? ውርጋጥ
በዚህ ልክ የሰውን ሞራል መንካት ይሄ እኛ በነገራችን ላይ እኛ ሞራል መቼም አይነካም። ግን እንደዚህ የሚያደርጉትን ልጆች ለማሸማቀቅ ከሆነ እኛ በነገራችን ላይ ለማንም ቦታ አንሰጥም። ሰውን እናከብረዋለን፣ እንወደዋለን። የመዳም ቅመሞች ግን ደግሞ ሲደርሱብን ደግሞ አንወድም ማለት ነው። ስለዚህ አሁን በስምንት ቅድስት ተብዬዋ እየታጠበች ነው። ስለዚህ ይቅርታ መጠየቅ አለባት። የመዳም ቅመሞችን ይቅርታ ማለት አለባት። እውነቴን ነው የምላችሁ። ምንም አባቷ አያገባትም ሲጀምር ማለት ነው። የጭቃ ቤት ሰራን፣ የቡልኬት ቤት ሰራን ምናምን እሷ አለች አይደል? የአዲስ አበባ እኮ ነው በነገራችን ላይ ተከራይታ ያለች። እሱንም ውሸቷን ነው። 40 ሺህ ብር 40 ሺህ ብር ያው እየለመነች ነው። አንድ አንበሳ አንድ አበባ ዳሌዋን እንዲሁ ምን የሆነ ሰዓት እኮ እምነቷን ራሱ የቀየረች መስሎኝ ነበር። እምነቷ የቀራት ሻርፕ ለብሳ ምናምን ነገር እውነት እዚህ ሙክታርን ወደድኩ ምናምን ብላ እየተግማማች ነበረ። እሱ አይሰማትም መቼም ማለት ሙክታር የሚባለው የቆንጅዬው ልጅ እና ሰለምኩ ምናምን ብላ ሂጃብ እየለበሰ የነበር የምትመጣና ቪዲዮዎቿ በጣም በተለያዩ ነገር ተሰራጭተው ነበረ ማለት ነው። ለኬ ውሸቷን ነው። ለኬ የፈረደበት ይሄ ጊፍት ተብየው ነው ማለት ነው። እና የሆነ ነገር በቃ ወይ ፎሎወር ወይ ምናቸው ቅዝቅዝ ካለባቸው ወይ የአረብ ሀገር ሴትን ይሳደባሉ፣ ወይ በእምነት ይመጣሉ፣ ወይ አማራን ይሳደባሉ። በቃ እነዚህ ሶስት ነገሮች አይረሱም ከቲክታከሮችም ከዩቲዩበሮችም ማለት ነው። ስለዚህ የኔ ማር እኛን የምትናገሪበት ሞራንም ሆነ ምንም የለሽም። የጭቃ ቤት ይሁን የጭቃ ቤት አልሰራሁኝ ምን አለ የጭቃ ቤት ባገኘው ማርያምን የጭቃ ቤት በሰራሁኝና ቀለም አስቀብቼ ምናምን በተቀመጥኩ አንቺ ሰገጤ ስጋጭ ማለት ነው። ሰገጥሽ ስግጥግጥግጥ ያልሽ ወይ አታምር ወይ አታፍሩ። የምታወሩት የማታውቁ እርኩሶች ማለት ነው። እርኩስ እኮ ናቸው ግን እነዚህ ቲክታከር የሚባሉት እርኩስ አይገልጻቸውም። እርኩስ እና እንግዲህ ለማንኛውም በጣም ያሳዝናል። ስለዚህ ቅመሞችዬ እንዳይሰማችሁ እሺ። የማንም ጥሮተኛ ቲክቶከር የማንም ቲክቶከር ጥሮተኛ ስለተናገራችሁ እንዳይሰማችሁ እሺ። ጎበዞች እናንተ ወደፊት እኛ ወደፊት እንጂ ለማንም ግን ያው ሀሳብ አስተያየት እንሰጣለን። ከዛ ውጭ ግን እነሱ የፈለጉትን ቢሉ ቢሆኑ እኛ አይመለከተንም። እውነቴን ነው የምላችሁና ያለው ነገር ይሄ ነው። በተረፈ ውዶች ማሮች ፍቅሮቼ ስለነበረን እንግዲህ እጅግ በጣም ነው የምናመሰግነው። እንግዲህ እና በሌላ ቪዲዮ እንመጣላችሁ። ቻናሉን ከወደዳችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ ትላላችሁ። ወይኔ በላቸው ስልኬ እኮ በማርያም እንትን አለኝ ቪዲዮ ካልቀረጸልኝ ብሎ እኮ እንደዚህ የሚሆነው ምን እንደሚሻለኝ አላውቅም። ስልኬ አዲስ ነው ግን ለምን እንደሆነ አላውቅም። ባትሪው እኮ አሪፍ ነበረ። ስለዚህ አሁን ስልክ ልገዛ ነው ማለት ነው የግድ አውዝ ቢላሂ ሸይጣን። እኔ ስልክ መግዛት አልፈልግም። አሁን ምንድን ነው እሱ ነገሩ? አሁን ነው ይሄን ያለው ነገር። ለማንኛውም ሰላማችሁ ይብዛ።